የሆኑ ሰዎች ወደፊት እንዲመጡ የሚያደርገው ጥረት የሚበረታታ ነው። ከዚህ በፊት አድርሱለት ለአቤል አቡና ይህንን መልእክት ደግሞ በአዶናይ መጣ እንድላችሁ ነው አለምትጠብቁት። እንደዚህ አይነት ግርግር ትወዳላችሁ። እኔ እንደዛ አይደለም። ልክ ስለ አዶናይ የሆነ ነገር ሰርቼ ፖስት ካደረኩ በኋላ የሆነ ሰው ሼር አደረገኝ ይሄንን እና ምን ይሄ እኔ እኮ በጣም የሰለጠንኩ ሰው ነኝ። ትክክለኛ እኮ ጆሮ ያለ ጆሮዬን በአግባብ ነው የምጠቀመው። አሁን ይሄንን የአቤል አቡና ላይ ይሄንን ቪዲዮ ከመስራቴ በፊት ደጋግሜ 2-3 ጊዜ ነው የሰማሁት ሚስ እንዳላረገው እና አቤል አቡና እኮ ከዚህ በፊት እንደነገርኳችሁ በጣም መልካምና ቆንጆ ባህሪ ያለው በጣም ተቆርቋሪ ስሜት ያለው ልጅ ነው። አሁን ላለበት ሃይማኖት አስፈላጊ ነው ብዬ ነው ማምነው። ከዚህ በፊት ነግሬያችኋለሁ። በጣም ተቆርቋሪ ነው። እንደ አቤል አቡና አይነት ሰዎች ማግኘት ከባድ ነው። እያንዳንዱ ሃይማኖት እንደነዚህ አይነት ሰዎችን ማበረታታት አለበት። በግል ግን ጎዶሎ ሊኖረው ይችላል። እኔ እና እሱ ማንግባባበት ሐሳብ ሊኖረን ይችላል። እንዲያውም ድሮ ብሎክ ያደረገኝ ነበር፣ አንዴ ይዘጋኝ ነበር። እንደገና የማልገመት ሰው ነኝ እኔ በነገራችን ላይ እና አቤል አቡና በጣም ቆንጆ ሐሳብ እኮ ነው የሰራው እዚህ ጋር። አዶናይን አልተቃወመም። አዶናይን ደግሞ በአግባብ ከተቃወመ መብቱ እኮ ነው። አንድ አይነት ሐሳብ ሊኖረን አይችልም። እዚህ ጋር ግን አቤል አቡና ያስቀመጠው መንገድ ትክክለኛ እኮ ምክር ነው የመከረው። እንዲያውም ለአዶናይ መድረስ አለበት ይሄ አቤል አቡና ምክር። ሰዎችም ማበረታታቱ መደገፉ ጥሩ ነገር ሆኖ ሳለ እነዛ የሚበረታቱትና የሚደገፉት ሰዎች ደግሞ ማንነታቸውን፣ ባህል፣ ወግና ስርዓታቸው እንዳይጥሉ ደግሞ ጥንቃቄ ማደረግ አለበት። መታገዛቸው፣ መውጣታቸው፣ ራሳቸውን መለወጣቸው ጥሩ ሆኖ ሳለ እዚህ ደግሞ መታሰብ አለበት ይሄኛው ጎን ያኛውን ሰውዬ የመሰለ የራሱ ማንነት እንዳይጥል። ይሄ እኮ ትክክለኛ የወንድም ምክር እኮ ነው የመከረው እና እኔ አቤል አቡና ላይ ሙሉ ሐሳቡን እንዳለ እቀበላለሁ። አንድ ነገር ብቻ ላይ ነው የማልቀበለው ነው ሰው ነው። ናሚናማንንም ይህን ልጅም ምንም እግዚአብሔር ሰው በሚባዛበት መንገድ ስርዓት ነው እንጂ የመጡት በሁለቱም ምንም ዓላማና ግብ የለውም። ፈጣሪ እኛ በፈጣሪ ላይ ልናምን ፈጣሪን ተስፋ ልናደርግ እንችላለን እንጂ ፈጣሪ በእያንዳንዳችን ነገር ላይ የሆነ ዓላማና ምናምን ፈጥሮ ያስቀመጠው ነገር የለም። ይህንን ያልቀበልም። ይህን ብቻ ነው የማልቀበለው ካስተላለፈው መልእክት። በዚህም ስለምታወቀን መጥቻለሁኝ ለመጣሁበት ፍጥረትና ሕይወት ስርዓት እኖራለሁ እንጂ እግዚአብሔር በእኔ ላይ የተለየ የሆነ ሚስጥር ነገር ግን የለውም። ለብቻ የሆነ ነገር ያደረገልኝ ለብቻ የሆነ ነገር የሚያደርግልኝ ነገር የለም። በቃ ሰው በሚባዛበት መንገድ ነው የመጣሁት። ስለዚህ ያኛውም ሰው ነው፣ ይሄም ሰው ነው። ስለዚህ ልጁ የራሱን ባህሪ፣ መልክ፣ ማንነት እንዳይጥል ጥንቃቄ መደረግ አለበት እንዲህ አይነት ነገር ሲሰራ ብሎ መልካምና በጎ ሐሳብ ነው የመከረው አቤል አቡና። አዶናይንም በሌላ መንገድ አዶናይን እኔ እንደምቀበለውና እንደምደግፈው ሁሉ ሰው ይቀበል እኮ አይባልም። ሰው መቃወምም መደገፍም መተቸትም መብቱ ነው። ማህበራዊ ሚዲያ ላይ እስከወጣን ድረስ ምንም ብንባል ጸጥ ብለን ነው መቀበል ያለብን፣ ምንም ብንባል ማለት ነው። ስለዚህ አዶናይንም ከተቸው እኔ ሰው ከተቃወመው በምክንያታዊ ይሁን ነው። ማንም ሰው የሆነን ሰው ሲቃወም ምክንያታዊ እንሁን ነው እንጂ ከጥላቻ ከንቄት ከቅናት ከምናምን አይሁን ነው የኔ ዋና ዓላማዬ እንጂ መተቻቸት መቃወም መብታችን ነው። ስንቃወምም ስንደግፍም ግን ምክንያታዊ እንሁን፣ ሪዝን ይኑረን። ለምንቃወመው ነገር ሌላ ደግሞ ሐሳብ ማምጣት አለብን ነው እንጂ እንዳ ሁላችንም አንድ አይነት መልክ ሊኖረን አይችልም። አቤል አቡና ቴንክ ዩ ሶ ማች። ጥሩና መልካም ነገር ነው ለአዶናይ ያስተላለፈው፣ በጎ ምክር ነው ብዬ ነው ማምነው። መልካም ቀን።